ሲጀመር ማለት ነው አገር ቤት ያሉ ሰዎች ማለት ነው ለራሳቸው ህይወት ነው በቃ ኑሮ ተወዷል ጦርነት ነው የሚሉት ማለት ነው የሚሉት እንጂ ሁሉም ሰው ይኖራል። እውነት አይምሰላችሁ። ስለዚህ ሀሳብ መቼም አይሞላም። ጠቅላላ ብላችሁ ማይምጣል። ሰላም ተነስተን እንዴት ከበራችሁ? የስኔውስ የሚያስተክታችሁ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ዛሬ እንግዲህ ካየሁትና ከመመለከት አንጻር ማለት ነው እና በቅርቡ የመጣሁት እንደምታውቁት። ስለዚህ ሰው ኑሮ ሰማይ ነው፣ ኑሮ እንደዚህ ነው አትምጡ ነው የሚላችሁ። ጦርነት ነው ማንኛ ያለበት ሀገር በጣም ጦርነት ነው። ጊዜም ተነግራችሁ ማለት ነው ሰው ለምዶት ማለት ነው። በቃ ጦርነት ሲሆን በሩን ዘግቶ ቁጭ ይላል፣ ሰላም ሲሆን ይንቀሳቀሳል። እንደዛ ነው። ጦርነት አያቆምም። ስለዚህ እኛ ጦርነት ከሚበድል እድሜያችን እኮ ሄደ። ስለዚህ አትስማቱ ነው ተወን። ይሄ ጎመን እንዴት ተደርጎ ይበላል? አሁን የጎመን ኪሎ አንድ ተኩል ነው 60 ብር 50 ብር ይገኛል ማለት ነው። ሽንኩርት ደግሞ 50 ብር ነው። ከዛ ደግሞ ነው ካሮት ደግሞ 60 ብር ነው። ቲማቲም ደግሞ 80 ብር ነው ኪሎ ማለት ነው። እየነገርኳችሁ ያለሁት ማለት ነው። ሌላም አለ ደግሞ ስኳር 180 ብር ነው ኪሎ። ስኳር 180 ብር ነው። ቡና ነው ውድ። እኛ ሀገር አማራ ክልል ቡና ውድ ነው። ደህናው ቡና እስከ 1200 ብር ማለት ነው። ለሚጠጣ ሲሉ ነበር። እኔ ስለማጠጣ አልጠየኩም ማለት ሰው ሲሉ ነበር እንጂ አልገዛም። የማጠጡ ከሆነ መግዛት አይጠበቅባችሁም። ሌላ ምን አለ ደግሞ እንጃ። በርበሬውን ግን አላውቅም። ያው ነው ሳሙና በቃ ደህና ሳሙና መቼም የገላውን ሳሙና 40 50 ነው። የዚህ የሰውነቱ የልብሱ ደግሞ 70 ደህና የሚኮርፈው በሳምንት አንድ ቀን 70 ብር መጣል አለበት። በሳሙናው እንደ ልብሳችሁ ነው። እርግጥ ግን ኦሞስ እስከ 30 ብር አለ፣ 25 ብር አለ። ሳሙና 70 ብር አለ። ደህናው ሳሙና ማለት ነው። እንጃ ጤፍ ምናምን አልጠየኩም ከመጣሁኝ ማለት ነው። ለምን ተፈጭቶ ቆየኝ። በቃ የተፈጨኝ እየበላሁ ነው ማለት ነው። እየበላሁ ነው ማለት ነው። እና ምን ይላችሁ መሰላችሁ? ኑተሉ አትፍሩ፣ ማርያምን አትፍሩ፣ ኑተሉ። እኛ እኮ ማለት እኔ እኮ የታዘብኩት ነገር ማለት እኛ ሰው ሀገር ለሰው ልባችን ሩሩህ ይሆናል። በቃ የዋህ ይሆናል። ማርያምን በጣም የዋህ ነው የሚሆነው። ግን እዚህ መታችሁ ስታዩ ግን ሁሉም በቃ ተምራችሁ ብትሄዱ ራሱ ልባችሁ ይሽው ማይላችሁ እንደ ሀገሩ አለው ነገር በቃ ሰው ስለሚናፍቃችሁ እንትን ሲልባችሁ አትጨክኑ ማለት ነው። ግን እዚህ ስትሆኑ ሁሉም በቃ ህይወቱን ስለሚኖር እናንተም ህይወታችሁን ለማጣጣም ህይወታችን እንትን ለማለት ለማሸነፍ ትጥራላችሁ። የራሳችሁን ትኖራላችሁ ማለት ነው። አለቀ። ጦርነት አትምጪ። ኑሮ ውድ ነው። አቤት ዛሬ 100 ብር የሆነው ሳሙና እኮ ነገ 200 ብር ነው የምታገኙ። የዛሬ አመት ነው። እኛ ደግሞ ይችንተ እንጀራበትን መኖር ነው ዙሩ። ምን መቼም ሰማይ አንገባ መሬት እንትን አንልም ዙሩ ማለት ነው። ይቺ አንድ እንጀራ ናት። በቃ አንድ እንጀራትም አንጨርሳትም። ስለዚህ ለዛ ደግሞ በቃ መጨነቅ አያስፈልግም። መጥቶ እንደሰ እኔ እኮ ከሌ ስትሄድ ሀገር እንደዚህ ጠቆራችሁ ከሌ ስትሄድ እንደዚህ ያ እኮ ማለት ነው። ያው ፀጉሬ ራሱ በራስ ተተኮሸ ማለት ነው። ብቻ ቤታችሁን ሰርታችሁ ማለት ነው። ማርያምን
ቤታችሁን ሰርታችሁ ከመጣችሁ አማልታችሁ ከመጣችሁ ማለት ነው ትንሽ ወረት ካላችሁ በቃ ትኖራላችሁ። ዘና አላችሁም ትኖሩ። ይሄን ላማላሉ ይሄም እንዳማላ ትልቅ ነገር መጥቶ እንኳን የጎደለ ብታገኙ ራስ በጣም ጥቅቅን ነገር በቃ 10 ሺህ እስከ 20 ሺህ ባለው ጥቅቅን ነገር ልታሟሉ ትችላላችሁ ማለት ነው። ሌላውን በ200 ሺህ በ300 ሺህ ያለውን እናንተ እዛ የሚያስተካክልላችሁ በደንብ ይሰራላችሁ ሰው ካለ በሰርታችሁ አስተካክላችሁ እቃችሁን አሟልታችሁ ብትመጡ በጣም አሪፍ ነገር ነው ማለት ነው። ብዙን ስነግራችሁ ማለት ነው። ስለዚህ እናንተ ኑ ተሩ፣ አትፍሩ። ይኖራል ዙሩ ከየት ያመሰስ ይኖራል፣ ትኖራላችሁ እንደ ሁሉም። እኛ ሳንወልድ እድሜያችን ሄዶ እኛ ጓደኛው 2-3 ወልደው አስቡ። በዛ በላይ ድካም አለ፣ ጉልበት። እስቲ ጉልበታችሁን እኔ ጉልበት ነው አሁን የሰማይና ምድር ነው። ጉልበት ምንም የለኝም። ደግሞ ድክም ሰጭት ነው የሚል ማለት ለምን እነሱ አይመሯችን በርዘውታል ማለት ነው። በቃ ብርዝ ነው ያደረጉት አይመሯችን። ታቃቀን እንዴ እኔ አሁን 2 ዓመት ያክል ሆላል ጽኔን ዝም ብሎ ሲጠዘጥዘኝ ነው ያመመኝ ማለት በጣም ያመኝ ነበር። ያ ምንድነው በየቀኑ ለ2 ሰዓት ልብስ መተኮስ ስለምቆም ይዝዳን እግዚአብሔር ነው ልክ ሀገር ግቢ ተሰማ ያን ተሻለኝ። አላ ምንድነው የምቆምበት ነው እግራችን ታች እንዴት ብሎ ጥቁር ሆኖ አሰባችሁታል ማለት ነው የምንቆምበት። እኛ ለመቼ ምን ነው ጥያቄያችሁን ትንበሩ። አይሞላም የሚሞላ ልጅ እኮ አይደለም። ሁሉም ሰው እኮ ሞልቷል። መቼ ነው የሚሞላው? አይሞላም። ሞልቶልን አይደለም ማለት ግን ትትው አድርጋችሁ ይሄ ይበቃኛል። በነገራችን ላይ ማለት ይሄን ህይወት ድሮ ስንመኘው የነበረው ነው ዛሬ የያዝ ነው። ዛሬ ስንይዘው ደግሞ እናቀለዋለን። ተመስገን በቃ ይበቃኛል አንልም። ገባችሁ አይደለም? እና ይበቃኛል አንልም። ተመስገን ብለን እንትን ማለት ነው። ገባችሁ? ጭራሽ ቤት ካላችሁ የራሳችሁ ግቢ ካላችሁ ምናምን ሰው አትደርሱም። በቃ ሰው አትደርሱም። ትያችሁን ትከፍታላችሁ። ጭራሽ ደግሞ ኢንተርኔታችሁን ያማት ከሞላችሁ እንደዚህ ካደረጋችሁ ማለት ነው ምንም አይከብዳችሁም። እንደገና ደግሞ ስራ ለመስራት ብዙ ብር ይላሉ ምናምን አውቀው ነው እግዚአብሔርን ማለት ነው። ሱቅ ለመስራት ማለት ነው ከ400 እስከ 300 ሺህ ዝንጥ ያለ ሱቅ ያሰራል። ግን እኛ እንዳንመጣ 1 ሚሊዮን 2 ሚሊዮን 1.5 ምናምን ይላሉ። አውቀው እኮ ነው። ሰው እኮ ከትንሽ ነው የሚጀምረው። 100 ሺህ እኮ እኛ ስለያዝ ነው እዛ ስለምናገኘው እንጂ በጣም ብዙ እኮ ነው። እዚህ ይሰራል እኮ እንዴ። በዚያች መታችሁ ተረጋጋችሁ ስራችሁን መጀመር ቤት ካላችሁ ማለት ነው። ግን ደግሞ እናንተ እንደ ሀገራችሁ መኖር ነው። አንዳንዶቹ መጨረሻ አንድ ቤት ሰርተው ደግሞ ሁለተኛ የትልሙ ይዘፋሉ። ለመሸመሸት ኖርበት ልጅነትም ሆነ ምንም ሆነ በጊዜው ነው። አይበዛ በጣም ይከብዳል ማለት ነው። ብንኖር የምትወዱት ሰው ከሄደባችሁ የምትወዱት ሰው ከሌለ ብር ብቻ ምንም አገሉም። ስለዚህ እንደ ሁሉ መታችሁ ድንቻችሁን እየበላችሁ መኖር ነው። ሽሯችሁን እንደሌላችሁ እኔ አረብ ሀገር ነው የመጣሁት እኔ እንደዚህ ነው አሰሩ ምን ስመጣላችሁ ነበር። አሁን ጠቆርክ ምን ይፈታል? እኔ ድሮን ጠቆር ነኝ፣ አሁን ጠቆር ነው። በቃ ከየት መጥቶ ቀይ ልሆነ ነው። ስለዚህ እኔ ቀይ ለመሆን ገና ትልቅ ከተማ አዲስ አበባ እጅ መኖር አለብን። ያለ አቅሜ አዲስ አበባ እኮ ሀብታም ሰው ነው የሚኖርበት፣ ድሃ አይኖርበትም። ውዶቼ ተከታታችሁ አመሰግናለሁ። ሰብስክራይብ ላይክ ሼር በማድረግ አበረታቱኝ። አመሰግናለሁ።